ለተረቡ ሐምሌ 22 2018 ዓመተ ምህረት ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል አሁን የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። ከሰሞኑ በተከፈተ ውጊያ የተገደሉ ከፍተኛ የዞንና የወረዳ አመራሮች ቀብርን በጅምላ እየተፈጸመ መሆኑ ተነግሯል። ጊዜ እንደ ቂጣ ይገላበጣል። ገፊው ተገፊ፣ አሳዳጁ ተሳዳጅ ይሆናል። ትናንት ኃያል ነኝ ማንም አይነካኝም ጊዜው የኔ ነው በሚል የንጹሃንን ደም ያፈሰሱ እብሪተኞች ያ የገፉት ያሳደዱት በጅምላ ጨፍጭፈው በጅምላ የቀበሩት ህዝብ በከንቱ ደሙ ፈሶ አልቀረም። ቀን ቆጥሮ በሰፈሩት ቁና የሚሰፍርላቸው ወገን ተነስቶባቸዋል። በወለጋ ቀጠና ከሰሞኑ በፋኖ የተመቱ ከፍተኛ አመራሮች ቀብር ዛሬ እየተፈጸመ መሆኑን የሚያሳይ ምስል ከቀጠናው ደርሶናል። በሌላ በኩል ያገዛዙ የጦር መሪዎች መገናኛ ሬዲዮና መሳሪያዎቻቸውን እየያዙ ወደ ፋኖ ገቢ ሆነዋል። ያገዛዙ ጀንበር እንዳዘቀዘቀች የተረዱና ይኸው አገዛዝ በህዝብ ላይ የሚፈጽመውን ግፍና በደል የተቃወሙ በአገዛዙ መከላከያ ሰራዊት ውስጥ የመስመር አዋጊ መኮንኖች ወደ ፋኖ መቀላቀላቸው ተነግሯል። በሌላ በኩል በፊት ለፊት ውጊያ ተስፋ የቆረጠው አገዛዙ በከባድ መሳሪያ ህዝብ እየጨፈጨፈ መሆኑ ተጋልጧል። በምስራቅ ጎጃም አነደድ ወረዳ ትናንት ከምሽቱ 12 ሰዓት ከ15 በተከታታይ አገዛዙ በፈጸመው የመድፍ ድብደባ ነፍሰ ጡር እናቶች ጭምር መገደላቸው ነው የተነገረው። ከቀጠናው የደረሰንን እነዚህን መረጃዎችና ሌሎችንም የግንባር ዘገባዎች አካተናል። ከኛ ጋር ከቆያችሁ የምትሰሙት ይሆናል። የህወሓቱ ከፍተኛ ባለስልጣን ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ከፋኖ ጋር እንዋጋለን አላልኩም ማለታቸው ተሰምቷል። ከሰሞኑ የብልጽግናው አገዛዝ ፋኖና ህወሓትን ለማቃቃር አዲስ ፕሮፓጋንዳ ነድፎ እያስተጋባ ይገኛል። ከነዚህ ፕሮፓጋንዳዎች መካከል ደግሞ የህወሓቱ ከፍተኛ ባለስልጣን ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ከፋኖ ጋር መዋጋታችን አይቀርም ብለዋል የሚለው ነው። አሁን ላይ ከታመኑ ምንጮች የደረሰን መረጃ እንዳረጋገጠው ግን ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ከፋኖ ጋር የሚያቀያይምና የሚያጣላ ሳይሆን አንድ የሚያደርገን ዓላማ ነው ያለን ማለታቸው ተሰምቷል። ይህንን ተከትሎም ጋዜጠኞችና ፖለቲከኞች ምን አሉ የሚለውን በመረጃችን አካተነዋል። ተሰሙታላችሁ። ሳውዲ አረቢያ 5 ኢትዮጵያውያንን በስቅላት ቀጣች። የሳውዲ አረቢያ መንግስት የሀገር ውስጥ ሚኒስትር በ5 ኢትዮጵያውያን ላይ የተጣለውን የስቅላት ቅጣት ተፈጻሚ ማድረጉን አስታውቋል። ሚኒስትሩ እንደገለጸው ይህ ቅጣት ተፈጻሚ የሆነው እሁድ ዕለት በአሲር ግዛት ውስጥ ነው። ኢትዮጵያውያን በማያውቁት ዕዳ በሳውዲ እስር ቤቶች አንገታቸው እየተቀላ ሲገኝ የብልጽግናው አገዛዝ ግን መግለጫ ከማውጣትና ለዜጎቹ ከመቆም ይልቅ በዝምታው ቀጥሏል። በዝርዝር መረጃውን እናሰማችኋለን። መሐመድ ዳጋሎ ሄሜቲ የጦር ኃይላቸው ወደፊት እንዲገሰግስ አስቸኳይ ትዕዛዝ መስጠታቸውን አስታወቁም። በሱዳን እርስ በርስ ጦርነት ተፋላሚ የሆኑት የፈጥኖ ድራሽ ኃይሉ ዋና አዛዥ መሐመድ ሐምዳን ዳጋሎ የጦር ኃይላቸው ወደፊት እንዲገፋ ትዕዛዝ መስጠታቸውን ይፋ አድርገዋል። ይህንን ያስታወቁት ሌላኛው ተፋላሚ በሌትናንት ጀነራል አብዱል ፈታህ አልቡርሃን የሚመራው ጦር ካርቱምን ከአልኦቤይድ ጋር የሚያገናኘውን ስትራቴጂካዊ አውራ ጎዳና መልሶ መቆጣጠሩን በገለጸ ማግስት ነው። በዓለም አቀፍ መረጃችን በዝርዝር እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ይዘናል። ቻናሉን ሰብስክራይብ ብታደርጉ በየቀኑ እንዲህ አይነት መረጃዎች በፍጥነት ይደርሷችኋል። አሁን በቀጥታ ወደ ዝርዝሩ አለፍን። እስከ መጨረሻው ተከታተሉን። ሐሳብ አስተያየቶቻችሁንም ኮሜንት ላይ አስፍሩልን። መልካም ቆይታ። ጊዜ እንደ ቂጣ ይገለበጣል። ገፊው ተገፊ፣ አሳዳጁ ተሳዳጅ ይሆናል። ትናንት ኃያል ነኝ ማንም አይነካኝም ጊዜው የኔ ነው በሚል የንጹሃንን ደም ያፈሰሱ እብሪተኞች ያ የገፉት ያሳደዱት በጅምላ ጨፍጭፈው በጅምላ የቀበሩት ህዝብ በከንቱ ደሙ ፈሶ አልቀረም። ቀን ቆጥሮ በሰፈሩት ቁና የሚሰፍርላቸው ወገን ተነስቶባቸዋል። ያ በጅምላ ሲቀበር የነበረው የወለጋ አማራ ተደራጅቶ ነፍጥ አንስቶ ያገዛዙን ኃይሎች በጅምላ ሲቀብር እየታየ ነው። ሰሞኑን በወለጋ ቢዛሞ ቀጠና አይሻ ሰይድዝ አርበኞች በወሰዱት እርምጃ ያገዛዙን ሰራዊት መንገድ ሲመሩ የነበሩ በርካታ የዞን ከፍተኛ አመራሮች የወረዳና የከተማ አስተዳደር ባለስልጣናት እንዲሁም ወታደሮች መገደላቸውን መዘገባችን አይዘነጋም። የካድሬዎቹ አስከሬን ወይም ስርዓተ ቀብር በጅምላ ሲፈጸም የሚያሳይ ምስልም
ከቦታው ደርሶናል። ይህ በእንዲህ እንዳለ ከላሊበላ ከተማና ሹምሻሃ ኤርፖርት በሁለት አቅጣጫ የተንቀሳቀሰው ያገዛዙ ጦር ክፉኛ ተመታ። ትናንት ሐምሌ 21 2018 መነሻውን ከላሊበላ ከተማና ሹምሻሃ ዓለም አቀፍ አየር ማረፊያ አድርጎ ወደ ብልባላ ከተማና ቡግና ወረዳ ሲንቀሳቀስ የነበረው ያገዛዙ ጦር በተለምዶ 06 ተብሎ በሚጠራ ቦታ ላይ በፋኖ ከባድ ውጊያ ተከፍቶበት ተበታትኗል። በዚህ የታቀደና የተናበበ ጥቃት 17 ያገዛዙ ኃይል ወዲያውኑ ሲገደል ከ20 በላይ የሚሆነው ደግሞ ቁስለኛ ሆኗል። የተረፈው ኃይል በሞርተርና በአየር መቃወሚያ ዙ 23 ሽፋን እየተሰጠው ከአካባቢው እግሬ አውጭኝ ብሎ መበታተኑን የ303ኛ ሳምነው ኮር መረጃውን ይፋ አድርጓል። በጎጃም ግንባር ደግሞ የፋኖን የፊት ለፊት ውጊያ መቋቋም ያቃተው ያገዛዙ ኃይል የንጹሃን አርሶ አደሮችን በከባድ መሳሪያ ማውደም ጀምሯል። ንጹሃንም በገፍ እየተገደሉ ነው። በምስራቅ ጎጃም ዞን አነደድ ወረዳ ትናንት ከምሽቱ 12 ሰዓት ከ15 በተከታታይ ባገዛዙ በተፈጸመ የመድፍ ጥቃት ወይዘሮ እቴነሽ ደምል የተባሉ ነፍሰ ጡር እናት ተገድለዋል። ከምሽቱ 12 ሰዓት ከ15 ገደማ ባነደድ ወረዳ ጨንደፎ በተባለ ቦታ በንጹሃን መንደሮች ላይ በተፈጸመው በዚህ የመድፍ ጥቃት ነፍሰ ጡር እናት ሕይወታቸው ሲያልፍ የቤት እንስሳትም አልቀዋል። በደብረ ማርቆስ ከተማ የምስራቅ ጎጃም ካድሬዎችን ሰብስቦ ፋኖን ሽፍታ አድርጌዋለሁ ሲል የዋለው ሜጀር ጀነራል ብርሃኑ ጥላሁን የንጹሃንን መንደር በመድፍ ሲያወድም ውሏል። አገዛዙ በህዝብ ላይ በከፈተው የሜካናይዝድ ጥቃት በረቡ ገበያ፣ ሰዴ፣ ሁለት ጁነሴ፣ ጎንቻ፣ ሲሶነሴና እናርጅናውጋ ወረዳዎች በዛሬው ዕለት ብቻ በስድስተኛ እዝ 35 የመድፍ ጥቃት ተፈጽሞባቸዋል። የህወሓቷ ከፍተኛ ባለስልጣን ሞንጆሪኖ ወይም ፈትለወርቅ ገብረ እግዚአብሔር ከሰሞኑ ከፋኖ ጋር መዋጋታችን አይቀርም ብለዋል በሚል የሚሰራጨው መረጃ ሐሰት መሆኑ ተጋለጠ። በተቃራኒው ሞንጆሪኖ አገዛዙን ከፋኖ ከኤርትራና ከሱዳን ማንም ከሚደግፈን ኃይል ጋር ሆነን እንገለብጣለን ሲሉ መናገራቸውን የተሰማው በህወሓትና በፋኖ በኤርትራ መንግስት በሱዳንና በሌሎች አካላት መካከል ስላለው ጥምረት በተነሳው ጥያቄ ላይ የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር እያንዳንዱ ወገን የተለያየ ቅሬታ፣ የፖለቲካ ፕሮግራምና የረጅም ጊዜ ስትራቴጂካዊ ዓላማ እንዳለው ገልጸዋል። ሁሉም የተለያየ ርዕዮት ቢኖረውም በአንድ ላይ የሚጋሩት የብልጽግና አገዛዝ ለሁሉም የህልውና ስጋት መሆኑን ነው ብለዋል። ወይዘሮ ፈትለወርቅ ገብረ እግዚአብሔር አክለውም ከኤርትራም ከፋኖም ይሁን ከሱዳን ጋር የሚኖሩ ጥምረቶች ዘላቂ ሊሆኑም ላይሆኑም እንደሚችሉና በኢህአዴግ ጊዜ የነበረውን ፓርቲዎች ላይ ያጋጠመውን መከፋፈል በማንሳት ተናግረዋል። ወይዘሮ ፈትለወርቅ እንዳጠቃላይ ስለ ጥምረቱ ነው እንጂ ያወሩት ፋኖን በተለየ ያነሱበት አንቀጽም ሆነ አግባብ እንደሌለ እየታወቀ ብልጽግና ግን ከፋኖ ጋር እንዋጋለን ብለዋል በሚል ፕሮፓጋንዳ እያስወራ ሰንብቷል። የንግግሩ ፍሬ ነገር ሁሉም የተለያየ ፖለቲካዊ አመለካከት ቢኖረውም መንግስትን ለመጣል ግን አንድ አይነት ነው ሐሳባችን የሚል ነው። ይህንን ሐሳብ ተከትሎም ታዋቂ ጋዜጠኞችና ፖለቲከኞች ትዝብታቸውን እየሰጡ ነው። ታዋቂው ጋዜጠኛ ፋሲል የኔዓለም እንዲህ ብሏል። የህወሓቷ ፈትለወርቅ ወይም ሞንጆሪኖ የተናገረችው የተባለውን የትግረኛውን ቅጂ ባልሰማውም አዲስ ነገር የለውም። አዲስ ነገር ሆኖ የሚብላላው በብልጽግና ካድሬዎች ጭንቅላት ውስጥ ነው። ሞንጆሪኖ የተናገረችው በፖለቲካው ዓለም ቋሚ ጠላትና ወዳጅ የለም በሚለው መርህ ላይ ተመስርታ ነው። ይህ ደግሞ ትክክል ነው። ለምሳሌ ብልጽግናና ህወሓት ፕሪቶሪያ ላይ ተስማሙ ተብሎ ፌሽታ ነበር። ዳንኤል ክብረት መጋረጃ ይዞ አብይ አህመድ ለህወሓት አዋጊዎች ሜዳሊያ ያድል ነበር። አሁን ለጦርነት የሚፈላለጉ ሆኑ። ኤርትራና ኢትዮጵያ ታረቁ ተብሎ አብይ አህመድ ኖቤል ተሸለመበት። ላይን በሚቀፍና ለቤተሰብ ክብርን በማይመጥን ሁኔታ ኢሳያስ ጣት ላይ በግድ ቀለበት አስሮ በ80 ተጋብተናል፣ ከእንግዲህ ከሞት በቀር የሚለያየን የለም አለ። አብረው በጋራ ህወሓትን ወጉ። አሁን ፍቺ ፈጽመው ለጦርነት እየተፈላለጉ ነው። እንዲያውም ከፍቺ ማግስት ህወሓትና ኤርትራ ጋብቻ ፈጽመው ጋብቻ ፍራሹን ሚስተር ካሳኖቫን ባርጩሜ ሊገርፉት ተሰልፈዋል። እናም ፋኖና ህወሓት ነገ ሊጣሉ ይችላሉ። ነገ ተፈርቶ ግን ዛሬ አይተባበሩ ማለት ትክክል አይደለም። ለድርድር ዝግጁ እስከሆነንና የኃይል ሚዛኑ በተመጣጣኝ ደረጃ ላይ እስከሆነ ድረስ መጪውን ስጋት መቀነስ ይቻላል። ህልም ፈርተህ ግን እንቅልፍን ማጣት የለብህም ሲል ምልከታውን አስቀምጧል።
የዓለም አብያተ ክርስቲያናት ካውንስል ዋና ጸሐፊ ቄስ ጄሪ ፒላይ በአማራ ክልል በአምልኮ ቦታዎች ላይ የደረሰውን ጥቃት እንዲሁም የሲቪሎችን መገደልና መቁሰል እጅግ የሚረብሽና ፈጽሞ ተቀባይነት የሌለው ድርጊት ነው ሲሉ አወገዙም። ዋና ጸሐፊው ዛሬ ባወጡት መግለጫ የሃይማኖት ተቋማትና ሲቪሎች በፍጹም ኢላማ ሊደረጉ ወይም በወታደራዊ ዘመቻዎች እንቅስቃሴ ውስጥ ሊገቡ እንደማይገባ በማሳሰብ በአማራ ክልል በሲቪሉ ማህበረሰብና በሃይማኖት ተቋማት ላይ የተፈጸሙ ያሉ ጥቃቶች በአስቸኳይ እንዲቆሙ ጠይቀዋል። ካውንስሉ ባወጣው መግለጫ በጥቃቱ ዙሪያ አስቸኳይ፣ ተአማኒ፣ ግልጽና ገለልተኛ የሆነ ምርመራ እንዲካሄድና ይህንን ድርጊት የፈጸሙ አካላት በሕግ እንዲጠየቁ ጥሪ አቅርበዋል። በተጨማሪም ሁሉም የግጭቱ ተሳታፊ ወገኖች ዓለም አቀፍ የሰብአዊ መብት ሕግጋትን እንዲያከብሩ እንዲሁም ሲቪሎችንና የሃይማኖት ተቋማትን የመጠበቅ ኃላፊነታቸውን ያለምንም ቅድመ ሁኔታ እንዲወጡ ዋና ጸሐፊው አሳስበዋል። የኢትዮጵያ አገዛዝና ተፋላሚ ወገኖች የጥቃት አዙሪቱን እንዲያስቆሙ በንጹሃን ዜጎች ላይ መከራ የሚያስከትሉ ጥቃቶችን እንዲገቱና አሁን ላለው ጦርነት ሰላማዊ መፍትሄ እንዲፈልጉም አበክረው ጠይቀዋል። መግለጫው በማጠቃለያው ለተጎጂዎች ያለውን አጋርነት በመግለጽ በጥቃቱ ሕይወታቸውን ላጡ ቤተሰቦች ጥልቅ ሐዘናቸውን ገልጸው ለቆሰሉት ፈውስን ተመኝተዋል። እንዲሁም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ከመላው የኢትዮጵያ ሕዝብ ጋር በክርስቲያናዊ አንድነት እንደሚቆሙ በማረጋገጥ የሰላም አምላክ ሐዘንተኞችን እንዲያጽናና ንጹሃንን እንዲጠብቅና ኢትዮጵያንም ወደ ፍትህ፣ እርቅና ዘላቂ ሰላም እንዲመራት መልካም ምኞታቸውን እንዲሁም ጸሎታቸውን አስተላልፈዋል። ሳውዲ አረቢያ 5 ኢትዮጵያውያንን በስቅላት ቀጣች። የሳውዲ አረቢያ መንግስት የሀገር ውስጥ ሚኒስትር በ5 ኢትዮጵያውያን ላይ የተጣለውን የስቅላት ቅጣት ተፈጻሚ ማድረጉን አስታውቋል። ሚኒስትሩ እንደገለጸው ይህ ቅጣት ተፈጻሚ የሆነው እሁድ ዕለት በአሲር ግዛት ውስጥ ነው። ቅጣቱ የተፈጸመባቸውን 5 ኢትዮጵያውያን ስም ሚኒስትሩ ይፋ ቢያደርግም ከመግለጽ ተቆጥበናል። ባለፈው ወር ውስጥ ደግሞ ሌሎች 5 ኢትዮጵያውያን ተመሳሳይ ቅጣት የተፈጸመባቸው መሆኑ ይታወሳል። ሚኒስትሩ እንዳስታወቀው ግለሰቦቹ የተከሰሱት አደንዛዥ እጽ በድንበር በኩል አሳልፎ በማስገባት ነው። ሳውዲ አደንዛዥ እጽ የምትለው ጫትን ነው። እንግዲህ ሂዩማን ራይትስ ዎች በቅርቡ ባወጣው መግለጫ በአደንዛዥ እጽ የተከሰሱ ያላቸውን ቢያንስ 65 ኢትዮጵያውያን የሞት ፍርድ ተላልፎባቸው ሳውዲ እስር ቤቶች ውስጥ ቅጣታቸውን እየተጠባበቁ መሆኑን መግለጹ የሚታወቅ ቢሆንም አንዳንድ መረጃዎች ግን ቁጥራቸው ከ200 በላይ መሆኑን በመናገር ላይ ይገኛሉ። የኢትዮጵያው አገዛዝ የውጭ ጉዳይ ሚኒስቴር ከ2 ሳምንት በፊት ባወጣው መግለጫ ይህንን ጉዳይ በቅርበት እየተከታተልኩት ነው ቢልም ኢትዮጵያውያኑን ግን ከስቅላት ሊያድናቸው አልቻለም። ይህ በእንዲህ እንዳለ በዛሬው ዕለት በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1834 ኢትዮጵያውያን ወደ ሀገራቸው ተመልሰዋል መባሉን ሰምተናል። በግብጽ የሚኖር ኢትዮጵያዊ ስደተኛ እስር ቤት ከገባ ከ4 ቀናት በኋላ ሕይወቱ ማለፉን ምንጮች ተናገሩ። በግብጽ ዋና ከተማ ካይሮ ይኖር የነበረ አንድ ኢትዮጵያዊ ስደተኛ ወደ እስር ቤት ከገባ ከ4 ቀናት በኋላ ሕይወቱ ማለፉን ለግለሰቡ ቅርብ የሆኑ 3 ምንጮች አረጋግጠዋል። ያሬድ ገረመው የተባለው ኢትዮጵያዊ ሕይወቱ ያለፈው ድካም ይዞት ነው የሚል መረጃ ቢወጣም ምንጮች ግን በግለሰቡ አሟሟት ላይ ጥያቄዎች እንዳሏቸው ገልጸዋል። የ5 ዓመት ልጅ አባት የሆነው ያሬድ ሕይወቱ እንዳለፈ የተሰማው ረቡዕ ሐምሌ 15 2018 ዓ.ም እንደሆነ ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁ ምንጮች ተናግረዋል። ምንጮች እንደሚያስረዱት ያሬድ ካይሮ ከተማ ወደሚገኝ እስር ቤት የገባው ከመሞቱ 4 ቀናት በፊት ቅዳሜ ሐምሌ 11 ነበር። ኢትዮጵያዊው ስደተኛ የታሰረው ከመኖሪያ ፈቃድ ጋር በተያያዘ እንደነበር አንድ ምንጭ ጠቅሰዋል። ምንጩ ሲያስረዱ በቀን 11 ጠዋት ወደ ስራው ሲሄድ ነው የተያዘው። ከዚያ በኋላ ሰኞ ፍርድ ቤት አቀረቡት ብለዋል። በዚህ ጊዜም የመኖሪያ ፈቃድ አግኝቶ ከእስር እንደሚለቀቅ ተገልጾ እንደነበር ምንጩ ተናግረዋል። ሌላ ምንጭ በበኩላቸው ሊጠይቁት ወደ እስር ቤት በሄዱበት ወቅት የመኖሪያ ፈቃድ ወረቀት ተቀብያለሁ፣ ዛሬ ማታ እወጣለሁ ብሏቸው እንደነበር አስታውሰዋል። ከዚያ በኋላ ይመለሳል ብዬ ስጠብቅ በማግስቱ ደግሞ ሞቱን ተረዳሁ ብለዋል። ምንጮች እንደሚገልጹት የእስር ቤት ኃላፊዎች ያሬድ ሕይወቱ ያለፈው ታሞ ሆስፒታል ከገባ በኋላ እንደሆነ ተናግረዋል።
ተናግረዋል። ሕይወቱ ያለፈውም ባጋጠመው ድካም ምክንያት እንደሆነ መግለጻቸውን አንስተዋል። በካይሮ የሚገኘው የኢትዮጵያ ኤምባሲ የአስከሬን ምርመራ እንዲደረግ ጥያቄ ማቅረቡን የሚናገሩት ምንጮች ግን ግብጾች ይህንን አንቀበልም ማለታቸው ተሰምቷል። አንድ ምንጭ የያሬድ ሕይወት ያለፈበት መንገድ የተለየ ነው የሚል ጥርጣሬ እንዳላቸውም ገልጸዋል። ኢትዮጵያዊው በሞተበት ምሽት ገንዘብ እንዲከፍል ተጠይቆ እንደነበር ይናገራሉ። ከእስር ቤት አውጥተው ብር ሲጠይቁት ነበር። ብዙም ሳይቆይ ኤሌክትሪክ ጠፋ። መብራት ጠፍቶ ሲመለስ ልጁ መሬት ወድቆ ነው የተገኘው፣ ተመቶ ነው ሊሆን የሚችለው ሲሉ ያላቸውን መረጃ ተናግረዋል። ሌሎች ሁለት ምንጮችም ይህንን ጥርጣሬ እንደሚጋሩት ጠቅሰዋል። ይሁን እንጂ በግል የአስከሬን ምርመራ ለማድረግ የሚያስችል አቅም እንደሌላቸውም አንስተዋል። መሐመድ ዳጋሎ የጦር ኃይላቸው ወደፊት እንዲገሰግስ ትዕዛዝ መስጠታቸውን አስታወቁ። በሱዳን እርስ በርስ ጦርነት ተፋላሚ የሆኑት የፈጥኖ ድራሽ ኃይል ዋና አዛዥ መሐመድ ሐምዳን ዳጋሎ የጦር ኃይላቸው ወደፊት እንዲገፋ ትዕዛዝ መስጠታቸውን ይፋ አድርገዋል። ይህንን ያስታወቁት ሌላኛው ተፋላሚ በሌትናንት ጀነራል አብዱል ፈታህ አልቡርሃን የሚመራው ጦር ካርቱምን ከአልኦቤድ ጋር የሚያገናኘውን ስትራቴጂካዊ አውራ ጎዳና መልሶ መቆጣጠሩን በገለጸ ማግስት ነው። ይህ አውራ ጎዳና በፈጥኖ ድራሽ ኃይሉ ቁጥጥር ስር ያለውን የሰሜናዊ ኮርዶፋን ዋና ከተማ አልኦቤድን በጦር ኃይሉ እጅ ከሚገኘው ካርቱም ጋር የሚያገናኝ ነው። በአልኦቤድ ከተማ ዙሪያ እየተካሄደ ያለውን ጦርነት በተመለከተ የተባበሩት መንግስታት ድርጅት ለሳምንታት ያህል የጅምላ ጭፍጨፋ ሊከሰት እንደሚችል ማስጠንቀቂያ ሲሰጥ መቆየቱ ይታወሳል። በከተማዋ ውስጥ በመቶ ሺህ የሚቆጠሩ ተፈናቃዮች የሚገኙ ከመሆኑም በላይ የምግብ የውሃና የነዳጅ እጥረት እንዳጋጠመ በስፋት እየተነገረ ይገኛል። የአልቡርሃን ጦር ኃይል ወደዚህ ከተማ የሚወስደውን ዋና መንገድ መቆጣጠሩን ይፋ ማድረጉን ተከትሎ መሐመድ ሐምዳን ዳጋሎ ለወታደሮቻቸው አዲስ መመሪያ ማስተላለፋቸውን ገልጸዋል። በመመሪያው መሰረት ውጊያ እንዲያቆሙ ታዘው የነበሩት የጦር አዛዦች ክልከላው እንደተነሳላቸው አስታውቋል። መመሪያው ትናንት መተላለፉን ያስታወቁት ዳጋሎ በኮርዶፋን ግዛት ውስጥ በተካሄደው ዘመቻ ድል መገኘቱንም ገልጸዋል። ዛሬ ባደረጉት ንግግር ጀግኖቻችን ላሳያችሁት ውጤት አመሰግናለሁ፣ ተግባራችሁን ተወጣችኋል፣ መልካም ዜና እየመጣ ነው ያሉት ዳጋሎም ባለፉት 24 ሰዓታት ውስጥ የእስላማዊ ንቅናቄ ሰራዊትና ሚሊሻዎቹ ባሉት ጦር ላይ ከፍተኛ ጉዳት ማድረሳቸውን አስረድተዋል። ጨምረውም ታጣቂዎቻቸው ወታደራዊ እንቅስቃሴዎችን ቪዲዮ ከመቅረጽ እንዲታቀቡ አሳስበው አምስተኛ ረድፍ ብለው በጠሩት ቡድን ላይ እርምጃ እንዲወሰድም ትዕዛዝ ሰጥተዋል። የጦር ኃይሉ ወታደራዊ ዲሲፕሊንን በጠበቀ ሁኔታ እርምጃውን እንዲቀጥል ያሳሰቡት ዳጋሎ ከዛሬ ጀምሮ ወደፊት መገስገስ ብቻ ነው፣ ወደ ኋላ የለም ማለታቸውን ሱዳን ፖስት ዘግቧል። እንደ ዘገባው ይህ ንግግር በኮርዶፋን አካባቢ በሁለቱ ተፋላሚዎች መካከል የተጠናከረ ወታደራዊ ጦርነት ሊከሰት እንደሚችል የሚያሳይ ነው። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እንደዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንመጣለን። እስከዛው በያላችሁበት መልካም ቆይታ ተመኘን።